ከትዝታሽ ንዳድ አልዳነም አንጀቴ አንቺን ካጣ ወዲህ ተጨንቋል ስሜቴ ይለናል ብሩክ። ምን ተፈጠረ? በሀይሚና በብሩክ መሀል ምን አዲስ ነገር ኑሮ ነው? ብዙዎቹ እንግዲህ ስትወዛገቡ ግራ ስትጋቡ የቆያችሁ ሰዎች አላችሁ። ዛሬ የለቀቀው ቪዲዮ እጅግ በጣም የሚያስደነግጥ ነው። ትናንትና እንግዲህ ደስ በሚል ሁኔታ ደስታችን እጥፍ ድርብ ነበር የነበረው። አሁን ላይ ግን ደስታችን አጣጥመን ሳንጨርስ አንድ ዱብዳ መጧል። ብሩክ ምንድን ነው ያጋጠመው ነገር? በሀይሚና በብሩክ መሀል ምንድን ነው የተፈጠረው? ሌላኛው ደግሞ ትንሽ ፈገግ የሚያስብሉም አንዳንድ ኮሜንቶችን አይቻለሁ። ብቻ ግን ብሩክ የለቀቀው ቪዲዮ ትንሽ ከበድ ይላል። እንዴት ናችሁልኝ የተወደዳችሁ የቻናሌ ቤተሰቦች? በያላችሁበት ሰላማችሁ ይብዛልኝ። ስለመጣችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉኝ ከልብ ነው የማመሰግነው። የምወዳችሁ እንግዲህ ሀይሚና ብሩክ ደስ በሚል ሁኔታ ጥሩ የፍቅር ጊዜያትን እያሳለፉ ይገኛሉ። እውነት ለመናገር እኔ ፍቅሩን መደበቁ ደስ ባይለኝም፣ አዎ ደስ አይለኝም፣ ይቅርታ አድርጉልኝና ማለት ነው። ምንም የሚያስከፋም ግራ የሚያጋባም የሚያስቀይምም ማንንም የሚያስቀይም ፍቅርን መግለጽ ለሴት ልጅ ተንበርክኮ ቀለበት ማድረግ ምንም ክፋትም የለውም። ምንም የሚጎዳም እሱንም እሷንም የሚጎዳም ወይ ደግሞ ሌላ ሶስተኛ ወገን አራተኛ ወገን ዋቴቨር ሌላውንም ቤተሰብንም የሚጎዳ ነገር ስላልሆነ ቢነግራት ለእሷ እንደውም ትልቅ ደስታን፣ ትልቅ ክብርን፣ ትልቅ በቃ የደስታ ስሜትን እንዲሁም ደግሞ ትልቅ በቃ ፍቅሩን የሚገልጽበት መንገድ እንግዲህ ለእሷ ትልቅ ትርጉም አለው፣ ትልቅ ቦታ አለው ለአንድ ሴት ልጅ ማለት ነው። ለሀይሚ ብቻ ሳይሆን አጠቃላይ ለሴት ልጅ አንድ ወንድ ልጅ የፍቅር ጥያቄ ሲያቀርብላት፣ ቀለበት ጣቷ ላይ ሲያደርግላት የሚሰማው ደስታ ልነግራችሁ አልችልም። ያያችሁት የደረሰባችሁ አይታችኋል። ያላያችሁት ደግሞ ስትደርሱበት በቃ እንባችሁ ነው የሚመጣው። ያችን ስሜት በቪዲዮ ቀርጾ ማስቀመጥ ይሆናል አይደለ? ለሚወዳችሁ ሰዎች ሼር ማድረግ ትልቅ ነገር ነው እና ብሩክ ያንን ነገር እያደረገ አይደለም። ለማንኛውም ግን ጊዜው ሲደርስ ሁሉ ነገር በሰዓቱ በጊዜው ይሆናል። አንዳንዴ ከረጋው ትጥ ቅቤ ይወጣል የሚባል ነገር አለ። ያው መደበቁን ባልተውም ግን ያው እንደምታዩት ሀይሚን በቻለው አቅም ደስተኛ እያደረጋት ነው የሚገኘው። ምንም የቀረው ነገር የለም። በብዙ ነገር በሁሉ ነገር እያስደሰታት ወይም ደግሞ አብረው እየሆኑ ነው የሚገኙት እና ትናንትና እንግዲህ ብዙዎቻችን ቀን ላይ በተፖሰተ ቪዲዮ ማለቴ ፎቶ በጣም በቃ በተለይ ቲክቶኩ ልነግራችሁ አልችልም። እምባዬ ሁሉ እስኪመጣ ነበረ። ምን ያህል የሰው ደስታ ነው የሚያስደስታቸው፣ ምን ያህል ሀይሚንና ብሩክን ቢወዷቸው ነው፣ ምን ያህል ለሀይሚና ለብሩክ ቦታ ቢኖራቸው ነው በዚህ ልክ ደስተኛ የሆኑት እያልኩኝ ስገረም ነበር። ኔትወርክ አልሰራልኝ ብሎ ሲጨፍሩ ነበር፣ ሲያወሩ ነበር። በቃ በሳቅ በቃ ነው የቆዩትኝ ቪዲዮ ከተፖሰተ በኋላ 100%። በእርግጥ አንዳንዶቹ ያው እንደማይሆን ፕራንክ እንደሆነ ሙሉ በሙሉ ውሸት እንደሆነ ምናምን ሲናገሩ ነበር። ይሄ የምቀኝነት ወሬ ነው። ለማንኛውም ግን ሙሉ በሙሉ ያው የጠበቁት ነገር ባይሆንም ግን ደግሞ የሆነው የነበረው ምሽት በጣም ደስ ይል ነበር። ከዛ በኋላ ምን ተፈጠረ? ሀይሚም እንግዲህ መጨረሻ ላይ በጣም ብሩክ ከልቡ የሳቀበት እሷም ከልቧ የሳቀችበት ቪዲዮ ነበር፣ አጨራረሱ ማለት ነው። ብሩክ ደግሞ እንተኛ ሲላት እንዲህ ገና ለገና ወርቅ ሰጠው ብለ ፈርቼ ወጥቼ ልሮጥ ነበር ምናምን ብላ በጣም እየሳቀች ነበር። እና ብሩክ እንዴት ብሎ ሀሳቡ እንደመጣላት ራሱ ገርሞት በጣም እየሳቀ ነበር እና እዛ ላይ ነበር ያለቀው። እና መጨረሻ ላይ ያው ደስ በሚል ሁኔታ ነው የተዘጋው ቪዲዮ። ጥሩ ጊዜያትን አሳልፈዋል። እና ዛሬ ምን ተፈጠረ ታዲያ? ምን አዲስ ነገር ኑሮ ይዘሽ መጣሽ ልትሉ ትችላላችሁ። ብሩክ እንግዲህ እንደምታዩት ይኸው ይህንን ዘፈን ቀደም ብዬ እንዳስገባሁትኝ ከትዝታሽ ንዳድ አልዳነም አንጀቴ አንቺን ካጣ ወዲህ ተጨንቋል ስሜቴ የሚል ሙዚቃ የማዲንጎ አፈወርቅን ነው። ሙሉውን እንግዲህ አላውቀውም ግጥሙን። ይህንን ነው አልበላም አልጠጣም እምቢኝ ላይ ጎኔ እያለ ነው። አንቺን ካጣ ወዲህ አጣሁት ስሜቴን አጣሁት ሰላሜን ምናምን እንደዛ ነገር ነው የሚለው እና ይሄ ሙዚቃ ፖስት አድርጎታል። ሀይሚ የለችም። እንግዲህ አንዳንዶቹ እባክህ ቀልዱን ተወና ሀይሚን አምጣልን ይላሉ። ሌሎቹ ደግሞ እንዴ ደስታችን አጣጥመን ሳንጨርስ ገና ምን ተፈጥሮ ነው ደግሞ? ምን አዲስ ነገር? አረ መለየታችሁንማ መስማት አንፈልግም። ቅመማ ከሌለች አንተ ብቻህን፣ አረ ይደብራል። ምንድነው የተፈጠረው ነገር? አረ ተውለኛም ስሜት አስቦልን እያሉ ኮሜንት የሚጽፉም አሉ። ሌሎቹ ደግሞ አይዞ በል ሀይሚ አብራህ ጥሩ ጊዜ ካሳለፈች በኋላ ወርቁን ከሰጣት በኋላ ምግቡን ካበላሃት በኋላ ጥሩ ጊዜ ካሳለፋችሁ በኋላ በሯን ክፍሏን ዘግታ ተኝታ ነው ወይ አላስገባ ብላ ነው ወይ እያሉም አሉ። ሌሎቹ ደግሞ ምን ነው ሀይሚ አብራህ አላድርም አለች እንዴ?
የሚልም ኮሜንት እያየው ነበረና ምንድን ነው የተፈጠረው? ባጭሩ እኔ እንደ ቀልድ አድርጌ እንደ ፈን ነው ያየሁት። አንዳንዶቹ ደግሞ እንዴ ተረጋጉ እንጂ ሙዚቃ ሁሉ ማለት ሙዚቃ ማንኛውም ሰው ይሰራል። በየትኛው ሙዚቃ ሁላችንም እንሰራለን። ቲክታክ ላይ አሁን ብታዩ የኔንም ራሱ ገብታችሁ በቃ በተለያየ ሙዚቃ እንዲሁ ደስ ሲለኝ ወይ ደግሞ እንዲሁ በቃ ይሆናላ ፖስታለሁ። ሌላ የተለየ ትርጉም አይኖረውም። በህይወቴ ላይ ከህይወቴ ጋር ምንም የሚያገናኘው ነገር አይኖርም። ሚኖርም ሙዚቃ ሊኖር ይችላል። ስሜቴን የምገልጽበት ያለውን ነገር የማወያይበት ነገር ሊኖር ይችላል። ይገልጽልኛል ስሜቴን ብዬ የምለቀው ሙዚቃም ይኖራል። ወይ ደግሞ እንዲሁ ደስ ስላለኝ ብቻ የምፖስተው ይኖራል። እንዲሁም ዝም ብዬም በቃ እንደ ቀልድ የምፖስተው ቪዲዮም ሊኖር ይችላል። እና እሱ ገና ታዋቂ ሰው ስለሆነ በቃ መመረጥ አለበት ብዬ አላስብም። እና አንዳንዶቻችሁ ያው እንዴ ሙዚቃ እኮ ነው እናንተ ተረጋጉ እንጂ የምትሉም ሰዎች አላችሁ። በአጠቃላይ ብዙ ልጆች ተወዛግባችኋልና አንዳንዶቻችሁም አክቲንግ እየሰራ እንደሆነ ተረድታችኋል። በአጭሩ እኔ ሀይሚ ሲጀመር ላይክ አድርጋለታለች ገብታ አይታችሁ ከሆነ ማለት ነው። እና በሀይሚና በብሩክ መሀል ምንም አትጨነቁ እንዴ። ሀይሚ ብሩክን ቢጣሉ እኮ ነገ ከነገ ወዲያ ማለት ነው አንድ መሆናቸው አይቀር። ሚለያያቸው ነገር የለም። ይኸውላችሁ ፈጣሪ አንድ ያደረገውን ነገር ማንም ሊለየው አይችልም። እግዚአብሔርን ነው ምላችሁ። የቱንም ያህል ፈተና ቢኖርም የቱንም ያህል መጣላት መጋጨት ቢኖርም የሆነ ሰዓት ላይ ሰብሰብ ብሎ አንድ ላይ መኖራቸውን መረሳት መዘንጋት የለባችሁም። 4 ልጆችም ተወልደው እንደምናያቸው ድል ባለ ሰርግን ብሩክ እንደሚያገባት መርሳት የለባችሁም። ይህን ስትረሱ ነው እርግጠኛ ነው የምትጨነቁት። ምን ተፈጠረ ምናምን ብላ እኔንም በእርግጥ እጨነቃለሁ። የእውነት ለመናገር አንዳንድ ፎቶዎችን ካየው ወይ ቪዲዮ ካየውኝ ወይ ዛሬ ደግሞ ተጣልተው እንዳይመጡ ብቻ ብዬ የሆነ ላላ አይደለ ሲጣፉ አንድ ቀን ምናምን እጨነቃለሁ። ግን መጨነቅ አለብን ብዬ አላስብም። ከልባችን እንውደዳቸውና ክብራቸው ግን ዝም ብለን በሆነ ባልሆነው የራሳችን ሀሳብ በራሳችን መላምት እየፈጠርን መጨነቅ አለብን ብዬ አላስብም። አትጨነቁ፣ ምንም አይፈጠርም። በቃ ይሄ ሙዚቃ ጀስት ለቪዲዮ ሰርተው ነበረ። ቪዲዮ ሲቀር ደግሞ ቲክታክ ላይ አክቲንግ ለምን አልሰራም ብሎ ከሙዚቃው ጋር የሚሄድ አይነት አክቲንግ ሰራ፣ ለቀቀ። እንደውም ፊልም ራሱ ቢሰሩልን የእውነት ለመናገር ጥሩ ነገር ነበር። በእርግጥ አሁንም ዩቲዩብ ላይ ጥሩ ነገር ነው የሚሰሩት፣ እግዚአብሔር ይመስገን፣ ምንም የጎደላቸው ነገር የለምና ሀይሚስ የምትሉ ሰዎች አላችሁ እንዴ? ሀይሚ እኮ 24 ሰዓት ከብሩክ ጋር የለችም። ምን ሆናችሁ ነው? የእውነት ለመናገር ማለት ነው። እና ትናንትና በእርግጥ አንዳንድ ጥቅመኛ ወንዶች የሴትን ልጅ ክብሯን ለመውሰድ በቃ የሆነ ያልሆነ ነገር አድርገው የሆነ ያልሆነ ነገር ተናግረው በጥቅማ ጥቅም ይዘዋት በዛችው ቀን ብሩክ ማለት ነው የምር መጥፎ ወንድ ቢሆን ወይም ደግሞ አላማ ባይኖረው ወይም ደግሞ በቃ አላማም ቢኖረውም አንዳንድ ወንድ ለስሜቱ ቶሎ ተገዢ ይሆናል አይደል? ስሜቱ ቶሎ የሚያሸንፈው ከአላማው የሚሰናከልበት ጊዜ አለ። እንደዚህ አይነት ወንድ ቢሆን ብሩክ ለምን ትናንትና ነበር ይዟት የሚያድረው ሀይሜን። የምሬ ነው፣ አብሮ አንድ ላይ ነበር የሚያድሩት። ግን ሀይሜም እንደው ሀሳቡን ራሱ ስታነሳው እንዴት እንዳሳቀው አይታችኋል አይደል? እንደዛ ነው፣ ምንም ያላሰበው ያላቀደው ነገር ነው። ስለዚህ አንድ ቤት እየኖሩ ነበረ፣ ታውቃላችሁ አይደል? ብሩክ አሁን በእርግጥ ወደ ራሴ ቤት መሄድ አለብኝ እያለ ነበረ እና ብሩክ ሲመጣ ሀይሜ ታለች፣ ሀይሜ ስትመጣ ብሩክ የታለ ትላላችሁ። እና 24 ሰዓት አብረው አይደሉም። ለስራ ይገናኛሉ፣ እንደ ጓደኝነት ተደዋውሎ ይገናኛሉ፣ ጥሩ ጊዜ አሳልፈው ከዛ ይለያያሉ እንደ ማንኛውም ሰው። እና ስትጨነቁ ስላየው ነው። ለማንኛውም ተረጋጉ። አንዳንድ ሰዎችም ደስ ብሏችሁ እያየው ነበረ። በቃ ብሩክ እንዲያዝኖ ተክዞ ሙዚቃው በጣም ከባድ፣ ልክ ሙዚቃው የሚገልጸው በአጠቃላይ አብረው የነበረችው ፍቅረኛው ወይ ደግሞ የሚወዳት የሚያፈቅራት ልጅ ትወደኛለች ታፈቅረኛለች ብሎ የሚያስባት ሴት ጥላው ስትሄድ ተጣልተው በሱ ምክንያት አስቀይሟት ጥላው ሄዳ ከዛ እባክሽ ተመለሽ አንቺን ካጣው ሆዴ ተጨንቋል ስሜቴ አልበላም አልጠጣም እምብኛ ላይ ጎኔ የሚል ሙዚቃ ነው የለቀቀውና በዚህ ምክንያት ሀይሚን ያጣት መስሏችሁ ደስ የተሰኛችሁ ሰዎች አላችሁና ተረጋጉ፣ ቁጭ እያላችሁና ጨረቃ ፋሚሊዎች አትጨነቁ። በቃ እኔ እናንተ ጭንቀት ራሱ እግዚአብሔርን በጣም የሚያስጨንቀኝ ለምን እንደሆነ ታውቃላችሁ? በቃ ስስ ነው ልባችሁ። የእውነት የሰው ደስታ የሚያስደስታችሁ ሰው ደግሞ ሲከፋ ቶሎ ብላችሁ የምትከፉ እናንተ ቶሎ ስብር ነው የምትሉትና ተረጋጉ። አንዳንዴ እንዲህ በመጨናነቅ ደግሞ ከባድ ነው። ለእናንተም ጤና ማሰብ መቻል አለባችሁ የእውነት ለመናገር ማለት ነውና አይዟችሁ፣ ምንም የተፈጠረ ነገር የለም። ቅመሟና ቡቡ ማታ በሚለቀቀው ቪዲዮ በአዲስ ነገር ይመጡልናል። የሰይጣን ጆሮ ይደፈን የእውነት ለመናገር ማለት ነው። ምክንያቱም ግን
አንዳንዴ ደግሞ የት ይደርሳሉ የተባሉ ጥንዶች በጣም ፍቅራቸው የሚያስቀና በጣም ጥሩ ኑሮ ይኖራሉ ተብሎ የሚጠበቁም አይታችኋል። ቅዱስና ማነች አብረው የነበሩት ታውቃላችኋ? ከዚህ በፊት ባለትዳር ነበሩ። በጣም ብዙዎቹ የሚቀኑባቸው ሚዲያውን የተቆጣጠሩ ጥንዶች ነበሩ። እነሱ ራሱ ታውቃላችሁ ተለያይተው ነበረ እና በቃ ክፉን ያርቅ ነው የሚባለው። የእውነት ሀይሚ መሀልና ብሩክ መሀል ያለውን ነገር በቃ ጥሩ ነገር ይሁን፣ መጥፎ ነገር ከነሱ ይራቅ እያልን በጸሎታችን በዱዓችን ማሰብ በጣም በቃ ብዙዎቻችሁ ትናንትና የፕሮቴስታንት መዝሙር እያቀናበራችሁ ሰርጌ ነው ዛሬ የሚለው ሙዚቃ ከፍታችሁ ኦርቶዶክስም የሆናችሁ የሰርግ ሙዚቃ መዝሙር አድርጋችሁ በመዝሙር ፎቶቸውን ስታቀናብሩ ነበረ። ሙስሊሞችም እንደዛውና እንደው ሀይሚ ምን አይነት እድለኛ ሴት ነች እግዚአብሔርን ነው ምላችሁ ብዬ በጣም ቀናውባት። በቃ እንዴት አይነት ሰው ነው በቃ ማለት አሁን ሀይሚ ለእኔ አሁን ምንም ያደረገችልኝ ነገር የለም። 5 ሳንቲም አሰጠኝ አታውቅም። ከምበላው እንጀራ ላይ ወጥ ጨምራልኝ አታውቅም። ለእናንተም እንደዛው አይደለ? ግን እናንተ ብታገኟት ወይ ደግሞ የእሷ ስኬት እንዴት እንደሚያስደስታችሁ እኔን ጨምሮ ማለት ነው የእሷ ደስታ እና ሴት ለሴት እንዲህ ብንተጋገዝ፣ እንዲህ ብንተባበር፣ እንዲህ ብንደጋገፍ፣ እንዲህ አለውሽ ብንባባል እግዚአብሔርን ዓለም ራሱ የእውነት ጥሩ ነበር የምትሆነው። አንድ ሴት ልጅ በወንድ ምክንያት አንድ ሴት ልጅ ተቸግራ አንድ ሴት ልጅ ከፍቷት ስታለቅስ አናይም ነበር። ለማንኛውም ግን የሀይሚ ደስታ እኔም ያስደስተኛል። መጨረሻችሁን ያሳምረው። ብሩክም ሀይሚም አንድ ያደርጋችሁ። ሁሌም 4 ልጆች ደግሞ ተወልደው ለማየት ያብቃን ነው ምለው። እናችን ቪዲዮ ልሰራበት የቻልኩት እንግዲህ አንዳንዶቻችሁ ደስታችን አጣጥመን ሳንጨርስ ምንድነው የተፈጠረው ብላችሁ ስትጨነቁ ነበር። ለማንኛውም ተረጋጉ። ምንም የተፈጠረ ነገር የለም። ጀስት ቪዲዮ መስራት ምንም ሙዚቃዊ ምንም ይሁን ምንም ወይ አንዳንዶቹ ደግሞ ኧረ ሙዚቃ ተሳስተ መሆን አለበት እንዱ ሳታቅ ነው ቪዲዮ መቼ ነው የተሰራው የምትሉ ሰዎች አላችሁ። ለማንኛውም ግን ትንሽ ፈን የሚያደርግ እኔ ደስ የሆነ ማለት እየሳኩ ነበረ ኮሜንታችሁን ሳነብ የነበረው። ለማንኛውም ኖርማል ነው። ሀይሚና ብሩክ በአክቲንግ አይታሙም። ይመቻችሁ። በማታ ቪዲዮ ደግሞ ተመልሰን እንገናኛለን። እወዳችኋለሁ። እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ቻው